ሰላም የንቁ ቤተሰቦቻችን የዕለተ ሮብ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ኒያድናት ነኝ። አብራችሁን ቆዩ። በመርቲ ወረዳ የሚኖሩ 5 ኦርቶዶክሳውያን መገደላቸውና 3ቱ መታገታቸው ተገለጸ። እንደሚከተለው ይቀርባል። በምስራቅ አርሲ ሀገረ ስብከት መርቲ ወረዳ በሚገኘው ጋዶ ቀበሌ የሚኖሩ ኦርቶዶክሳውያን ጥቅምት 24 ቀን 2018 ዓ.ም ከቀኑ 6 ሰዓት በኋላ 5 ምዕመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉበት ባለበት ጊዜ በታጣቂዎች በተከፈተባቸው የተኩስ ጥቃት መገደላቸውን ለሚዲያችን ተናግረዋል። በተጨማሪም ከተገደሉት ውጭ ሌሎቹ 3 ምዕመናን ታግተው የተወሰዱ ሲሆን እስካሁን የደረሱበት እንዲሁም ያሉበት አልታወቀም ብለዋል። ይህንን የምዕመናን ግድያና አፈና ተግባር ከሰሞኑ በሀገረ ስብከቱ እንደነበረ ሁሉ ተባብሶ እየቀጠለ መሆኑን ተናግረዋል። በተለይም ላለፉት 2 ዓመታት የገጠር ቀበሌና በውስጡም የሚኖሩ ምዕመናን ከስጋት ነፃ ሆነው እንዳልኖሩም ተናግረዋል። የተገደሉት ምዕመናን ስርዓተ ቀብራቸው በአምቦሳ ከተማ በሚገኘው በደብረ ገነት ተንሳኤ ብርሃን መድኃኔዓለም ቤተክርስቲያን እንደተፈጸመም ተናግረዋል። በፍኖተ ጽድቅ ጠቅላላ ማህበር ላይ ተላልፎ የነበረው እገዳ መነሳቱ ተገለጸ። እንደሚከተለው ይቀርባል። የፍኖተ ጽድቅ ጠቅላላ ማህበር በቀረበበት የቅጽበት እምነት ጉዳይ ክስ ቀርቦበት ጉዳዩ ወደ ቋሚ ሲኖዶሱ ቀርቦ ማህበሩ ፈጸመ የተባለውን የድጉማና ቀኖና ጥሰት እንዲጣራ ቋሚ ሲኖዶሱም ሚያዝያ 22 ቀን 2017 ዓ.ም ውሳኔ መስጠቱም ይታወሳል። በዚህ መሰረት በቋሚ ሲኖዶሱ ውሳኔ ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በማህበሩ ላይ የቀረበውን ክስ በጥልቀትና በስፋት አጥንተው የሚያቀርቡ ልኡካን ተመድበው ላለፉት 2 ወራት የልኡኩን የማጣራት ስራ ተካሂዶ ለቋሚ ሲኖዶሱ ቀርቦ ከታየ በኋላ ቋሚ ሲኖዶሱ መስከረም 26 ቀን 2018 ዓ.ም ባደረገው ስብሰባ የልኡካን ማጣራት ተመልክቶ የተለያዩ ውሳኔዎች በማስተላለፍ ተጥሎበት የነበረው እገዳ ከፍተኛ ማስጠንቀቂያ በመስጠት እንዲነሳም ተወስኗል። በዚህ መሰረት የማህበራት ምዝገባ ክትትል ቁጥጥር መምሪያ የቋሚ ሲኖዶሱን ውሳኔ መነሻ በማድረግ ጥቅምት 25 ቀን 2018 ዓ.ም ጀምሮ በፍኖተ ጽድቅ ጠቅላላ ማህበር ላይ ተላልፎ የነበረው በከፍተኛ ማስጠንቀቂያ መነሳቱን አስታውቋል። ማህበሩ በቋሚ ሲኖዶሱ የተላለፉትን ውሳኔዎች ሙሉ በሙሉ ተግባራዊ እንዲያደርግና ወደፊትም ተመሳሳይ የሆኑ ድርጊት እንዳይፈጽም ማስጠንቀቂያ የተሰጠው ሲሆን ማህበሩ የማህበራት ምዝገባ ክትትል ቁጥጥር መምሪያ የስራ መመሪያ በመቀበል በመመካከርና በቅርበት በመስራት የተሰጠውን መተዳደሪያ ደንብ መሰረት የቤተክርስቲያናት ድጎማና ቀኖና ታሪክና ትውፊት በመጠበቅ በማክበር የተሰጠው መንፈሳዊ አገልግሎት እንዲፈጽምም ታዟል። በአርሲ ዞን የተፈጠረውን ችግር ለማጣራት ልኡካን ተመደበ። እንደሚከተለው ይቀርባል። በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካና በሆሎንቆሎ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት እንዲሁም በሌሎች የሃይማኖት ተቋማት አገልጋዮችና ምዕመናን ላይ ግድያና ስቃይ መከሰቱን የሚያሳይ መረጃ ማውጣቱን መነሻ በማድረግ ጉዳዩን ከመሰረቱ የሚያጣራ የተለያዩ የባለድርሻ አካላት ተወካዮች በተካተቱበት አጣሪ ቡድን ተቋቁሞ በትናንትናው የተከሰተውን ችግር በአካል ለማጣራት ችግሩ ወደ ተፈጸመባቸው ቦታዎች በመጓዝ ይፋዊ ስራውን ጀምሯል። የልኡኩ ቡድን የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ላይ በጉባኤያችን በኩል ይፋዊ መግለጫና መመሪያ የሚሰጥ መሆኑን ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱን እንዲጠብቅ ጉባኤያችን በአክብሮትም ይጠይቃል። ይህን በእንዲህ እንዳለ አንዳንድ አካላት ኃላፊነት በጎደለው መልክ ከግምትና ካልተሟላ መረጃ በመነሳት በማህበራዊ ሚዲያ ጉዳዩን አስመልክተው መረጃ መስጠታቸውንም ተመልክተናል። ይህ ተግባር የማጣራት ሂደቱን የሚጎዳና አንዳንድ አካላት ወደ ተሳሳተ ድምዳሜ ሊወስድ የሚችል ተግባር በመሆኑ በማህበራዊ ሚዲያ ላይ መረጃ የምታሰራጩ አካላት በሙሉ ከፍ ያለ ጥንቃቄ እንድታደርጉ ጉባኤያችን በአክብሮትም አሳስቧል። በህንድ ኦርቶዶክስ ቤተክርስቲያን የኢትዮጵያ ቤተክርስቲያን ተወካይ በተገኙበት የቅዱስ ጎርጎርዮስ ዘፓሮማ በዓል በድምቀት ተከበረ። እንደሚከተለው ይቀርባል። በህንድ የቅዱስ ጎርጎርዮስ ዘፓሮማ የማላንካራ ሶሪያ ኦርቶዶክስ ሊቀ ጳጳስ በቅኖና ቤተክርስቲያን በህንድ ኦርቶዶክስ ቤተክርስቲያን ቅዱስ የሆነው የመጀመሪያው ሊቀ ጳጳስ ዓመታዊ የመታሰቢያ በዓል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ ብፁዕ አቡነ መልከ ጸዲቅ በተገኙበት በድምቀትም ተከብሯል። ብፁዕነታቸው በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ውክልና ከቀናት በፊት ወደ ህንድ ለዚሁ ሐዋርያዊ ጉዞ ማቅናታቸውን መዘገባችን ይታወሳል። ብፁዕነታቸው የብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት መንፈሳዊ ሰላምታና ቡራኬ ለመላው ህንዳውያንም አስተላልፈዋል።
ተናግረዋል። የህንድ ፓትርያርክ አቡነ ባልሲዮስ ባርቱማ ማቴዎስ በበዓሉ ላይ ሁለት ጥንታዊ ኦርቶዶክሳውያን አብያተ ክርስቲያናት ከቀድሞ ጀምሮ የነበራቸውን አሁንም ያለውን የሁለትዮሽ ግንኙነት በመግለጽ ለብፁዕ ወቅዱስ አቡነ ማትያስና ለመላው ኢትዮጵያ ሰላምታና ምስጋና አቅርበዋል። የኢትዮጵያን ቤተክርስቲያን በመወከል በበዓሉ ላይ ብፁዕ አቡነ መልከ ጸዲቅ መገኘታቸውን በማንሳት መደሰታቸውና የኢትዮጵያ ኦርቶዶክስ ቤተክርስቲያን በረከት መቀበላቸውንም ገልጸዋል። ጥቅምት 26 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን። አንድ ሰው የወይን አትክልት ስፍራ ነበረው። ይህንን የወይን አትክልት ደግሞ በዚያ በአካባቢው ለሚኖሩ ሰዎች አከራይቶ ወይንም ደግሞ መከሩ ሲደርስ የድርሻውን ለባለቤቱ እንዲሰጡት እነሱ ደግሞ የደከሙበትንና የለፉበትን እንዲያገኙ እንዲወስዱ በአደራ መልክ ሰጣቸው ይላል። አደራ እንዳንበላ እግዚአብሔር ይርዳል። በገጠራማው አካባቢ አንዳንድ ጊዜ በጣም ሩቅ ቦታ ላይ እርሻ ሲኖራቸው ተመላልሰው ያንን እርሻ ማረስም ማረምም መንከባከብም ስለማይችሉ እንደገና ደግሞ አራዊትም ስለሚበሉት በዚያ እርሻ አካባቢ ላሉ ሰዎች አደራ ይሰጣል። አደራ ሲሰጥ አርሰው ተንከባክበው ፍሬው ሲደርስ ለባለቤቱ ለእርሻው ባለቤት ወይንም ደግሞ ለአትክልቱ ባለቤት የሚገባውን ይሰጣሉ። ለነሱ ደግሞ የደከሙበትን የድካማቸውን ዋጋ ይወስዳሉ። እነሱም ብቻ መውሰድ አይችሉም። እሱ የወይኑ አትክልት ባለቤት ብቻ መውሰድ አይችልም። እሱ ባለቤት ሲሆን እነሱ ደግሞ ሰራተኞች ስለሆኑ ባለቤት የባለቤትነቱን ድርሻ፣ ሰራተኛ ደግሞ የምኑን ድርሻ ያገኛል። የሰራበትን የለፋበትን ዋጋ ያገኛል። ይህ ሰው በዚያ በቅርብ ቦታ ለሚኖሩ ሰዎች ያንን ወይን እንዲንከባከቡ እንዲጠብቁ እንደገና ፍሬ ማፍራት ሲችል መጥቶ እንደሚወስድና የድርሻቸውን ወስደው የድርሻውን ደግሞ እንደሚሰጡት ውል ከተዋዋሉ በኋላ ወደ ሩቅ ስፍራ ይሄዳል። ምክንያቱም እናንተ የነበራችሁበትን ቤት ወይንም የሰራችሁትን ቤት የሰራነውን ቤት ወደ ሌላ ቦታ መሄድ ብንፈልግ በዚያው አካባቢ ለሚኖሩ ሰዎች አከራይታችሁ ትሄዳላችሁ ማለት ነው። አከራይተን እንሄዳለን። እንዲሁ ደግሞ ተጓዳኝ ሰው ካለ ማደራ ይህንን ቤት ምን እያየህ እንድትጠብቅ ይህንን ቤት እንደው አደራህን ተመልከተው። ውስጥ ላይ የሚኖሩ ክራይ የሚከፍሉ አሉ። ግን ይህንን በየጊዜው ደግሞ እየሰበሰብክ ምን እንድታስቀምጥ ተብሎ አደራ የሚጣልበት አለ። ዋና ደግሞ ተጠያቂ የሚሆኑ አካላቶች አሉ። ይህ ሰው እንደዚህ አድርጎ ያንን የወይን ስፍራ ለእነዚያ ሰዎች አደራ ከሰጠ በኋላ ወደ ሩቅ ስፍራ ይሄድና እንግዲህ ወይን በስንት ዓመት እንደሚያፈራ በስንት ወር እንደሚያፈራ
ጤፍና ስንዴ መቼ ተዘርቶ መቼ ፍሬው እንደሚያፈራ ይታወቃል። ሐምሌና ነሐሴ ላይ ከመግባቱ በፊት ወደ ሐምሌ መጀመሪያ አካባቢ ይዘራል። እንደየ አካባቢው ቆላማ የሆነ ስፍራ ራሱን የቻለ የሚወስደው ጊዜ አለ። ደጋማ የሆነው ስፍራ ደግሞ ራሱን የቻለ የሚወስደው ጊዜ አለ። ይህ ሰው የሚያፈራበትን ሰዓት ያውቅ ስለነበረ ይህ ሰዓት የወይን ፍሬ የሚያፈራበት ጊዜ ነውና አትክልቱን እንዲንከባከቡ አደራ የሰጠዋቸው ሰዎች አሉ። ስለዚህ ሂዱና ከዚያ ከገበሬዎቹ አደራ ከሰጠዋቸው ሰዎች ተቀብላችሁ ይዛችሁልኝ ነው የድርሻዬን ብሎ መልእክተኞቹን ላካቸው። በዚህ ሰዓት እነዚህ መልእክተኞች ያው ተልከን የመጣ ነው እንደምታውቁት ይህንን ስፍራ፣ ይህንን እርሻ፣ ይህንን የወይን ቦታ የሰጣችሁ ጌታው ልኮን ነው የመጣ ነው አሉ። ስለዚህ ጌታው ልኮን፣ ባለቤቱ ልኮን ስለሆነ የመጣ ነው። በዚህ ሰዓት ከእናንተ የምንፈልገው ለባለቤቱ የሚገባውን ነገር እንድትሰጡን ነው ብለው ባለቤቱ በላካቸው ልክ መልእክቱን አደረሱ። በዚህ ሰዓት መሆን ያለበት ምንድን ነው? በጣም ጥሩ ነው። አምኖን ይህንን ንብረት ሰጥቶን ሂዷል። ስለዚህ የኛ የድርሻችን ይሄ ነው። የእሱን ድርሻ ደግሞ ምን በሉ ውሰዱ ነው ማለት ያለባቸው አይደለም። ይህንን ማለት ሲገባቸው ማለት የፈለጉት ይህ ሰውዬ ተመልሶ ይመጣ መረጃ ሊኖራቸው ላይኖራቸው ይችላል። በጥቅሉ የተላኩ መልእክተኞችን ምን አደረገ ይላል? እዚያ የተሰበሰቡ የወይኑን ስፍራ በአደራ መልክ እንዲጠብቁ አደራና ኃላፊነት የተሰጣቸው ሰዎች ምን አደረጉ ይላል? የመጡትን ሰዎች ደበደቧቸው ይላል። እግዚአብሔር ከዚህ ክፋት ይጠብቀን። ምን አሏቸው አልኳችሁ? ደበደቧቸው። የተላኩ መልእክተኞች ናቸው፣ ባለቤቱም አይደሉም። ወይንም ደግሞ የዚያ ባለቤት አገልጋዮች ናቸው። እንደ ሰውኛ ሊሆን የሚገባው የተቀበሉትን አደራ መስጠት ነው የሚገባቸው። አንደኛ ነገ ከነገ በኋላ ይህንን ንብረት መውሰድ አይችሉም። የማን ስለሆነ? የሌላ ሰው ነው። ይህንን እንኳን መስጠት ባይችሉ የተላኩ መልእክተኞችን በአግባቡ መሸኘት ሲገባ መልእክተኞቹን ወገሯቸው ይላል። አንዳንዶቹን ገደሏቸው ይላል። በድንጋይ ወግረው ገደሏቸው። ይሄ መልእክተኛ ደግሞ ተላኪው የድርሻዬን ይዘው ይመጣሉ ብሎ በሩን እየተጠባበቀ ባለበት ሰዓት ሌላ መርዶ ሰማ ማለት ነው። ምን አይነት መርዶ? የላካቸው መልእክተኞች አንዳንዶቹ ምን ብለዋቸዋል? ገለዋቸዋል፣ ደብድበዋቸዋል። ወደዚህ አይደለም ያንተን ድርሻ ይዘው ሊመጡ እነሱም በሕይወት መመለስ አይችሉም። ያን የወይኑን ስፍራ የሰጣቸው ሰዎች ግቦች ናቸው፣ ጨካኞች ናቸው አላቸው። ከዚህ ክፋትና ጭካኔ እግዚአብሔር ይጠብቀን።